ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሙ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርዕስተ ዜና። የንጉስ መሐመድ ስድስተኛ የአፍሪካ ዑለማዎች ፋውንዴሽን በቀጣይ ዓመት እቅድ ላይ እየተወያዩ ነው። ቀጣዮቹ 10 ቀናት ቀዝቃዛማ ናቸው ተብሏል። በሱዳን ደቡባዊ ኮርዶባን በፈጸመው የድሮን ጥቃት ከተገደሉ 79 ንጹሃን ሰዎች 43ቱ ህፃናት መሆናቸው ተገለጸ። የተባበሩት መንግስታት ድርጅት በእስራኤል በደቡብ ሊባኖስ ሰላም አስከባሪ ኃይል አቅራቢያ የተፈጸመውን ጥቃት እንድታቆም አስጠነቀቁ። ፊፋ የመጀመሪያውን የፊፋ የሰላም ሽልማት ለፕሬዝዳንት ትራምፕ ሰጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ የንጉስ መሐመድ ስድስተኛ የአፍሪካ ዑለማዎች ፋውንዴሽን በቀጣይ ዓመት እቅድ ላይ እየተወያዩ ነው። የንጉስ መሐመድ ስድስተኛ የአፍሪካ ዑለማዎች ፋውንዴሽን 7ኛ ጠቅላላ ጉባኤ በሁለተኛ ቀን ውሎ በፋውንዴሽኑ በቀጣይ ዓመት ስልታዊ እቅድ ላይ መክሯል። ጠቅላላ ጉባኤው የፋውንዴሽኑን የወደፊት የስራ አቅጣጫ ይወስናሉ ያላቸውን ባለ 3 ምዕራፍ 9 አብይ
ፕሮጀክቶች ላይ በጥልቀትም ተወያይተዋል። በተለያዩ የአፍሪካ ሀገራት ተወካዮች አማካኝነት የቀረቡ እነዚህ የትኩረት መስኮች ከእስላማዊ እሴቶች ግንባታ እስከ ዲጂታል ሚዲያ አጠቃቀም ይዳስሳሉ። የሰላምና የአብሮነት እሴቶችን ማጎልበት፣ የአፍሪካውያን ሙፍቲዎችን መድረክ በማደራጀት የሃይማኖት አባቶችን ቅንጅት ማጠናከር፣ እስላማዊ እውቀቶችን ማዳረስ፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተምሳሌቶችን የሚያጎሉ ኩነቶችን ማዘጋጀት፣ ተቃዋሚ አቅም ማጠናከር፣ ሳይንሳዊ የምርምር ስራዎችን ማበረታታት፣ ፋውንዴሽኑ በአስተባባሪነት የሚያከናውኑ እስላማዊ ስራዎችን ማበረታታትና በታላቁ ረመዳን ወር አንድነትና ወንድማማችነትን የሚያንጸባርቁ ተግባራት መፈጸም፣ ዘመናዊ የመረጃ ልውውጦችን ማጎልበት የሚሉት ደግሞ ዝርዝሩ የፋውንዴሽን የውይይት አጀንዳዎች ናቸው። ቀጣዮቹ 10 ቀናት ቀዝቃዛ ናቸው ተብሏል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣይ 10 ቀናት ውስጥ በአንዳንድ የሀገሪቱ አካባቢዎች ከ0 ዲግሪ ሴንቲግሬድ በታች የሆኑ የሙቀት መጠን እንደሚመዘገብ አስታውቋል። ይህ ከባድ ቅዝቃዜ ተከትሎ በተለይም በሌሊትና በማለዳ ከፍተኛ ጥንቃቄ ማድረግ እንደሚገባ ማስጠንቀቂያም ሰጥቷል። የኢንስቲትዩቱ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንዳስታወቁት ከፍተኛ የሆነ የሌሊትና የማለዳ ቅዝቃዜ በሚቀጥሉት 10 ቀናት የሚስተዋል ይሆናል ብሏል። ይህ ቅዝቃዜ በኢትዮጵያ ከጥቅምት እስከ ጥር ያለውን ጊዜ በሚያጠቃልለውና በጋ ተብሎ በሚታወቀው ወቅት የሚከሰት የተለመደ የአየር ሁኔታ ቢሆንም የዘንድሮ መጠን ከፍተኛ ስለመሆኑ ተናግሯል። የነጃሺ መረጃችን አሁንም እንደቀጠለ ነው። የአሪዞን ኮሚሽን ጽህፈት ቤት የትራንስፖርት ክልከላው መነሳቱን አስታውቋል። በጂንካ በተከሰተው የማርበርግ ቫይረስ ስርጭት ምክንያት ተጥሎ የነበረውን የህዝብ ማመላለሻ ተሽከርካሪ እንቅስቃሴ ክልከላ መነሳቱን የአሪዞን መንግስት ኮሚሽን ኃላፊ አቶ ደመላሽ ለቲክቫ ኢትዮጵያም ተናግረዋል። ለክልከላው መነሳት ምክንያት የሆነው የአሁናዊ የማርበርግ ቫይረስ ስርጭት መቀነስና በትራንስፖርት መቋረጥ ምክንያት ማህበረሰቡ የዕለት ተዕለት እንቅስቃሴ ላይ ከፍተኛ ጫና እያሳደረ መምጣቱን የዞኑ ግብረ ኃይል ከገመገመ በኋላ መሆኑን ገልጿል። በመሆኑም ከዛሬ ቀን 27 2018 ጀምሮ ክልከላው እንዲነሳ መወሰኑን የገለጹት ኃላፊው ጉዞዎች ግን ከወትሮ በተለየ በጥንቃቄ መሆን እንዳለባቸው፣ የመናኸሪያ የሚደረጉ የግንዛቤ ማስጨበጫና የጥንቃቄ ሂደቶች ተጠናክረው እንደሚቀጥሉም ተናግረዋል። ህብረተሰቡና የተሽከርካሪ ባለንብረቶችም ይህንን በመረዳት አስፈላጊውን ጥንቃቄ እንዲያደርጉ አቶ ደመላሽ አሳስበዋል። የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ይፋ ሆነ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አልምቶ የሰጠውን የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ላይ በይፋ ተመርቋል። ስርዓቱ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሚሰጣቸውን ሁሉንም አይነት አገልግሎት በበይነ መረብ እንዲሁም በሞባይል መተግበሪያ አማካኝነት ማግኘት ያስችላል። ይህም ተገልጋዮች ባሉበት ሆነው ጉዳያቸውን በቀላሉ ማስፈጸም እንደሚችሉ አጋዥም እንደሆነ ተገልጿል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ለምርቃት የበቃው ሲስተም ስርዓት ብቻ ሳይሆን ብሔራዊ ሀብት ነው ብለዋል። ስርዓቱ ኢንስቲትዩቱ ሀገር ከቴክኖሎጂ ተጠቃሚ ለማድረግ ከሚሰራቸው ስራዎች አንዱ መሆኑንም ገልጸዋል። ዋና ዳይሬክተሩ ይህ ስርዓት እውን እንዲሆን አስተዋጽኦ ላበረከቱ አካላት በሙሉ ምስጋናቸውንም አቅርበዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በኩላቸው ስርዓቱ ኢንስቲትዩቱ የደረሰበትን አቅም ያሳየ ነው ሲሉ ተናግረዋል። ስርዓቱ ኤጀንሲው ይበልጥ ተደራሽ ውጤታማ እንዲሆን ከብልሹ አሰራር የጸዳ ለማድረግ አስቻይ ነውም ተብሏል። ቴክኖሎጂ ወደ ስራ ለማስገባት የሚቻሉ ቅድመ ዝግጅቶች መጠናቀቃቸውን በቅርቡ ተመርጠው የአዲስ አበባ ከተማ አስተዳደር 50 ወረዳዎች አገልግሎት መስጠት እንደሚጀምሩ በመድረኩም ተገልጿል። ባለፉት 5 ዓመታት ለ5.1 ሚሊዮን ወጣቶች የስራ ዕድል መፍጠርና የማስቀጠል ተግባር አከናውኗል ሲል ማስተርካርድ ፋውንዴሽን ገለጸ። ማስተርካርድ ፋውንዴሽን በኢትዮጵያ ለ10 ሚሊዮን ወጣቶች የስራ ዕድል ለመፍጠር ያንግ አፍሪካ ወርክ ስትራቴጂ የሚል እቅድ በመንደፍ እየተንቀሳቀሰ እንደሚገኝ ገልጿል። ባለፉት ዓመታት ለ5.1 ሚሊዮን ወጣቶች የስራ ዕድል ፈጥረናል በማለትም አስታውቋል። እንደ ጎርጎሮሳውያን አቆጣጠር እስከ 2030 ድረስ 10 ሚሊዮን ወጣቶች የስራ ዕድል ተጠቃሚ ለማድረግ እየሰራ መሆኑን ያስታወቀው ፋውንዴሽኑ የ2025 ዓመታዊ የመመሪያ ጉባኤ ህዳር 26 ቀን 2018 በአፍሪካ ኢኮኖሚ አዳራሽ አካሂዷል። በዚህ ወቅትም ፋውንዴሽኑ የስራ ዕድል ለመፍጠር በስትራቴጂ ከያዛቸው 10 ሚሊዮን ወጣቶች መካከል ከ63 እስከ 70 በመቶ የሚሆኑ ሴቶች መሆናቸው እንዲሁም 10 በመቶዎች በተለያዩ ምክንያት ተጋላጭ ለሆኑ የማህበረሰብ ክፍሎች የታሰበ እንደሆነ የማስተርካርድ ፋውንዴሽን የኢትዮጵያ ዳይሬክተር መፍትሄ ታደሰ ተናግረዋል። 5.1 ሚሊዮን ወጣቶች በስትራቴጂ ትግበራው የስራ ዕድል የተፈጠረላቸው
እንደሆነም ባሉ ወረርሽኞች ምክንያት የተቋረጡ ስራዎች እንዲቀጥሉ የተደረጉና ገቢያቸው የተሻሻለ መሆናቸውንም ዳይሬክተሩ ተናግሯል። የማስተር ካርድ ፋውንዴሽን ስትራቴጂ የኢትዮጵያ መንግስት ከነደፈው ሀገር በቀል የኢኮኖሚ ፎርም ጋር የተጣጣመ መሆኑን የተገለጸ ሲሆን በዋነኝነት በግብርና፣ በአግሮ ፕሮሰሲንግ፣ በማኒፋክቸሪንግ እና በዲጂታል ኢኮኖሚ ዘርፎች ላይ ትኩረት አድርጎ እንደሚሰራም ተገልጿል። የውጭ መረጃችን ወደ እናንተ እናደርሳለን። በሱዳን ደቡባዊ ኮርዶባን በተፈጸመው የድሮን ጥቃት ከተገደሉ 79 ንጹሃን ሰዎች 43ቱ ህጻናት መሆናቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል በደቡብ ኮርዶባን ባደረሰው የድሮን ጥቃት 79 ንጹሃን ዜጎች ሲገደሉ 38 ሰዎች መቁሰላቸውን የሱዳን ባለስልጣን በትላንትናው ዕለት ባወጣው መግለጫ አስታውቋል። በጥቃቱ ከተገደሉ መካከል 43ቱ ህጻናት መሆናቸውን የተገለጸው የደቡብ ኮርዶባን ግዛት አስተዳደር ባወጣው መግለጫ ከትላንት በስቲያ ሐሙስ በምዕራብ ሱዳን ካሎጊ ከተማ በደረሰው ጥቃት 4 ሴቶችም ሰለባ ሆኗል። የድሮን ጥቃቱ በሆስፒታልና ብዙ ሰዎች በሚኖሩባቸው አካባቢ የተፈጸመውን ገልጾ ጥቃቱ በፈጥኖ ደራሽ ኃይልና የአጋር የሱዳን ህዝቦች አውጪ ንቅናቄ የተፈጸመ አስከፊ ወንጀል ነው ሲል አውግዞታል። የተባበሩት መንግስታት የህፃናት መርጃ ድርጅት የድሮን ጥቃቱ የህፃናት መብት የተጋፋ አሰቃቂ ድርጊት ሲልም በጽኑ አውግዞታል። ድርጅቱ ባወጣው መግለጫ ከ5 እስከ 7 ዓመት እድሜ ያላቸው ከ10 በላይ ህፃናት ከተጎጂዎች መካከል እንደሚገኙበትም ገልጿል። ዩኒሴፍ ሁሉም ወገኖች እነዚህን ጥቃቶች በአስቸኳይ እንዲቆሙና ያልተፈቀደ የሰብአዊ እርዳታ ለእርዳታ ፈላጊዎች ሊደርስ ይገባል ሲሉ በሱዳን ተወካይ ሼልዲዩን በኩልም አሳስበዋል። መረጃው እንደተመለከተው ባለፈው ወር ብቻ ከ41000 በላይ ሰዎች በሰሜንና ደቡብ ኮርዶባ እየተባባሰ የመጣውን ቀውስ ሽሽት አካባቢያቸውን ለቀው ተሰደዋል። ጥቃቱን በተመለከተ ይህ ዜና እስከሚጠናቀርበት ሰዓት ድረስ ፈጥኖ ድራሽ ኃይሉ የሰጠው ምንም አይነት አስተያየት የለም። ዘገባው የአናዶሉ ነው። የተባበሩት መንግስታት ድርጅት እስራኤል በደቡብ ሊባኖስ ሰላም አስከባሪ ኃይል አቅራቢያ የምትፈጽመውን ጥቃት እንድታቆም አስጠነቀቀ። የእስራኤል ጦር በደቡባዊ ሊባኖስ በሚገኝ የተባበሩት መንግስታት ሰላም አስከባሪ ኃይል አቅራቢያ እየፈጸመ ያለውን ተከታታይ የአየር ጥቃት ሊያቆም ይገባል ሲል የተባበሩት መንግስታት ድርጅት ተመድ ለእስራኤል አዲስ ማስጠንቀቂያም ሰጥቷል። ጥቃቱ የጸጥታው ምክር ቤት ውሳኔ በግልጽ የጣሰ ነው ሲሉም ድርጅቱ አውግዟል። የተመድ ጸጥታ ምክር ቤት ቃል አቀባይ ስቴቭ በደቡባዊ ሊባኖስ ተሰማርቶ የሚገኝ የተባበሩት መንግስታትን ሰላም አስከባሪ ኃይል በሚንቀሳቀስበት አካባቢ ተከታታይ የአየር ድብደባዎችን መመልከቱን ተናግሯል። ቃል አቀባዩ በሰላም አስከባሪ ኃይሎች ላይ የሚሰነዘረው ጥቃት ተቀባይነት የለውምና የጸጥታ ምክር ቤትን ውሳኔ ቁጥር 1701 የጣሰ ከባድ ጥሰት ነው ብሏል። የሊባኖስ ባለስልጣን የሰላም አስከባሪዎች ደህንነት እንዲያረጋግጡና ወንጀለኞችን ለፍርድ ለማቅረብ ድርጊቱን በአስቸኳይ ሊመረምሩ ይገባል ሲልም ጠይቀዋል። በተጨማሪም የእስራኤል ጦር የደህንነት ችግሮችን ለመፍታት ያለውን የግንኙነትና ማስተባበር ዘዴዎች እንዲቀጥል ሲሉም ቃል አቀባዩ አሳስበዋል። ባለፈው ዓመት በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ቢደረግም ሁከትን ሙሉ በሙሉ ማስቆም ሳይቻል ዛሬም አለመረጋጋቶች ይስተዋላሉ። የተኩስ አቁም ስምምነት በህዳር 2024 ተግባራዊ ከሆነ በኋላ የሊባኖስ የጤና ጥበቃ ሚኒስቴር ከ1000 በላይ በሆኑ እስራኤላውያን ጥቃቶች ቢያንስ 335 ሰዎች መሞታቸውና 973 መቁሰላቸውን ማረጋገጡ አሳውቋል። የእስራኤል ጦር በጥር 2025 በደቡብ ሊባኖስ ሙሉ በሙሉ ለቆ እንዲወጣ የተደረገው የተኩስ አቁም ስምምነት ውል በመጣስ ከ5 ድንበሮች በላይ ማዕከላዊ ወታደሮችን ማስገባቱን ጠቅሶ የዘገበው ሚድል ኢስት ሞኒተር ነው። ፊፋ የመጀመሪያውን የፊፋ የሰላም ሽልማት ለፕሬዝዳንት ትራምፕ ሰጠ። የፊፋ ፕሬዝዳንት በዋሽንግተን በተካሄደው የ2026 የዓለም ዋንጫ እጣ ድልድል ወቅት የመጀመሪያውን የፊፋ የሰላም ሽልማት ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም ሰጥተዋል። ከ2026 የዓለም ዋንጫ እጣ ከመጣሉ በፊት የተገለጸው የሰላም ሽልማት ትራምፕ ከፊፋ ፕሬዝዳንት ጋር በነበራቸው ጥብቅ ግንኙነት ሳቢያ ወይም ትራምፕ ማግኘት ላልቻሉት የኖቤል ሽልማት ማጽናኛ ነው ሲባል ትችትም ቀርቦባቸው ነበር። ካናዳ ሽብርተኝነትን ከሚረዱ ሀገራት ዝርዝር ውስጥ ሶሪያን ሰረዘች። የካናዳ የውጭ ጉዳይ መስሪያ ቤት ሶሪያን ሽብርተኝነትን ይረዳሉ ከሚባሉ ሀገራት ውስጥ መሰረዙን አስታውቋል። መስሪያ ቤቱ የአልሻራ መንግስት በቀጠናው የተረጋጋ ሰላም ለመፍጠር የሀገሪቱን ሕልውና ለማረጋገጥና ሽብርተኝነትን ለማዋጋት እየሰራ ነው ብሏል። የካናዳ የውጭ ጉዳይ ሚኒስተር ኤኒት ሀገራቸው ሶሪያን ከሽብርተኝነት ዝርዝር ውስጥ መሰረዟን ባስታወቁበት ወቅት የበሽር አልአሳድ መንግስት ከወደቀ በኋላ የተመሰረተ መንግስታዊ ስርዓት ተስፋ ሰጪ ምዕራፍ ላይ ይገኛልም ብለዋል።
ወደ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን አዘጋጅቷለች። ራሚስ ባንክ 3ኛ መደበኛና 3ኛ አስቸኳይ የባለ አክሲዮኖች ጉባኤ እያካሄደ ባለበት በዛሬው ዕለት በተለያዩ አጀንዳዎች ላይ ተወያይቷል። በፕሮግራሙ ላይ የድምጽ የመስጠት መርሃ ግብርም ተካሂዷል። ራሚስ ባንክ በበጀት ዓመቱ ከ400 ሚሊዮን ብር በላይ ጠቅላላ ገቢ ማስመዝገብ መቻሉን ማስታወቁም ይታወሳል። በተጨማሪም ባንኩ 20 ሚሊዮን የአሜሪካ ዶላር የውጭ ምንዛሪ ማሰባሰቡን አስታውቋል። የደንበኞችን ተደራሽነት በተመለከተ ራሚስ ባንክ 47 ቅርንጫፎችን ክፍት በማድረግ የደንበኞችን ቁጥር 352,000 በላይ ማድረስ መቻሉን መዘገባችን ይታወሳል። ለውጭ ሀገራት ከቀረበ ኤሌክትሪክ ኃይል 46.8 ሚሊዮን ዶላር ገቢ መገኘቱ ተሰምቷል። የኢትዮጵያ ኤሌክትሪክ ኃይል ባለፉት 4 ወራት ለኬንያ፣ ጅቡቲና ታንዛኒያ በሽያጭ ከቀረበ የኤሌክትሪክ ኃይል 46.8 ሚሊዮን የአሜሪካ ዶላር ገቢ ማግኘቱን አስታውቋል። የተቋሙ ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን የኢትዮጵያ ኤሌክትሪክ ኃይል የሚሰጠውን አገልግሎት ጥራትና ተደራሽነት ለማሻሻል በርካታ ስራዎችን ሲሰራ ቆይቷል ብለዋል። በተከናወኑ ስራዎች የአገልግሎት ጥራት በማሻሻልና ተደራሽነትን በማስፋት ተጠቃሚዎች ያለምንም ችግር አገልግሎት እንዲያገኙ የተደረገ መሆኑን አብራርተዋል። ተቋሙ የሚያመርተውን የኤሌክትሪክ ኃይል በዋነኝነት ለኢትዮጵያ ኤሌክትሪክ አገልግሎት እንዲሁም ከፍተኛ ኃይል ለሚጠቀሙ ኢንዱስትሪዎች፣ ለኢትዮ ጅቡቲ የምድር ባቡርና በማይኒንግ ዘርፍ ተሰማርተው ክፍያን በዶላር ለሚፈጽሙ አካላት እንደሚያቀርብ ጠቁመዋል። በተጨማሪም ለውጭ ኤሌክትሪክ ኃይል ፈላጊ ሀገራት የሚያቀርብ መሆኑንና በዋነኝነት ኬንያ፣ ጅቡቲና ታንዛኒያ መዳረሻዎች እንደሆኑ አመላክተዋል። በዚህም በ2018 በጀት ዓመት ባለፉት 4 ወራት ለኬንያ፣ ጅቡቲና ታንዛኒያ በሽያጭ ከቀረበ የኤሌክትሪክ ኃይል 46.8 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸው ይህም ከእቅዱ 25 በመቶ ብልጫ ያለው መሆኑን መናገራቸው ኢዜአ ዘግቦታል። ኢትዮ ቴሌኮም ከካሜሮን ቴሌኮሙኒኬሽን ጋር የዲጂታል ትራንስፎርሜሽን የሚያግዝ ስምምነት መፈራረማቸው ተነግሯል። ይህ ስምምነት በአፍሪካ ኦፕሬተሮች መካከል ያለውን ትብብር ወደ አዲስ ምዕራፍ የሚያሸጋግር መሆኑ ተገልጿል። የማስተር ሰርቪስ ስምምነቱ የካምቴል የስራ ኃላፊዎች እንደ አውሮፓውያን አቆጣጠር በኤፕሪል 2025 ኢትዮጵያ ውስጥ የኢትዮ ቴሌኮምን ስኬቶች ጎብኝተው በነበረበት ወቅት የተጀመረውና እውን የሆነው የትብብር ግንኙነት አካል ነው ተብሏል። በዚህም ተነሳሽነት የካሜሮን ቴሌኮሙኒኬሽን ወይም ካምቴል በካሜሮን ተመሳሳይ ዲጂታል ስኬቶችን ለመተግበር ኢትዮ ቴሌኮምን ስትራቴጂያዊ አጋር አድርጎ መመረጡን የተገለጸው የካምቴል ቀዳሚ ዓላማ የመንግስት አገልግሎቶችን ወደ ዲጂታል መቀየር፣ አካታች የዲጂታል ፋይናንስ መፍትሄዎችን እውን ማድረግና የገመድ አልባ ኔትወርክ ማዘመንን ያካተተ የዳበረ ብሔራዊ የዲጂታል ኢኮኖሚ መፍጠር ነው ተብሏል። በዚህ የትብብር ማዕቀፍ ኢትዮ ቴሌኮም የካሜሮንን የለውጥ ጉዞ ለማገዝ ከፍተኛ የአማካሪነት አገልግሎትና የልምድ ልውውጥ ተሞክሮዎችን እንደሚያካፍል ተጠቁሟል። ስምምነቱ በቀጣይ የትብብር አድማሱን በማስፋት በኢንተርፕራይዝ መፍትሄዎች፣ በዲጂታል የአኗኗር ዘይቤ አገልግሎቶች፣ በኢንተርኮኔክት ማዕቀፎችና ተጨማሪ እሴት ባላቸው አገልግሎቶች ላይ ስትራቴጂያዊ ትብብር መፍጠርን ያካትታል ተብሏል። የአፍሪካ ልማት ቡድን የደቡብ ሱዳን፣ ኢትዮጵያና ጅቡቲ የትራንስፖርት ኮሪደር ፕሮጀክት ሁለተኛ ምዕራፍን ለማስጀመር 214.47 ሚሊዮን የአሜሪካ ዶላር የገንዘብ ድጋፍ አጽድቋል። ይህ የገንዘብ ድጋፍ በሶስቱ ሀገሮች መካከል የንግድ ልውውጥን፣ ግንኙነትንና ኢኮኖሚያዊ እድገትን ለማሳደግ ታስቦ ነው። የገንዘብ ድጋፍ ከአፍሪካ ልማት ባንክ የተገኘ ሲሆን ለኢትዮጵያ 181.5 ሚሊዮን ዶላር፣ ለጅቡቲ 29.71 ሚሊዮን ዶላር እንዲሁም ለደቡብ ሱዳን 1.96 ሚሊዮን ዶላር የሚሆን የእርዳታ ድጎማዎችን ያካትታል ተብሏል። በፕሮጀክቱ ሁለተኛ ምዕራፍ በኢትዮጵያ የ67 ኪሎ ሜትር ፈጣን መንገድ ግንባታንና የትራፊክ አስተዳደርን የሚያሻሽሉ ዘመናዊ የትራንስፖርት ስርዓቶች መዘርጋትን እንደሚደግፍም ተገልጿል። እንዲሁም ለገጠር ማህበረሰቦች ተደራሽነትን ለማሳደግ 50 ኪሎ ሜትር የሚረዝሙ የአካባቢ መንገዶችን ያሻሽላል ተብሏል። በተጨማሪም በጅቡቲ 18 ኪሎ ሜትር የሚሸፍነውን ዲከል ሙሉድ የተባለውን የመንገድ ክፍል ለማሻሻልና ደቡብ ሱዳን ደግሞ 280 ኪሎ ሜትር የሚሸፍነውን ካፖ ኤታ ቦማራ አድ መንገድ ለማሻሻል የሚያስችሉ የቴክኒክ ጥናቶችን ለማዘመን እንደሚያገለግል ተጠቁሟል። በመጨረሻም ወደ ድንቃ ድንቅ መረጃችን እናመራለን። ተከታትለን እንመለስ። በዛሬው የድንቃ ድንቅ መሰናዷችን ሰሞኑን መነጋገሪያ ስለነበሩ ድንቃ ድንቅ ወሬዎች ይዘንላችሁ ቀርበናል። ቱርክ ውስጥ የሚገኝ የመጥፋት አደጋ የተጋረጠባቸው የዱር ፍየሎች ከሙሉ ጨረቃ ብርሃን ፊት በመቆም አስደናቂ ትዕይንት በመፍጠር የጎብኚዎችን ቀልብ መሳብ ችሏል። በቱርክ ሰማይ ላይ የታየችውና ከሌላው ጊዜ የበለጠ ግዝፈት የነበራት ሙሉ ጨረቃ በዓለም ዙሪያ አስደናቂ ትዕይንቶችን ፈጥራለች። ቱርክ ውስጥ የሚገኙት እነዚህ የመጥፋት አደጋ የተደቀነባቸው የዱር ፍየሎች እየወጣች ካለችው ጨረቃ ፊት በተራራ ሸንተረር ላይ ቆመው መታየታቸው ተጨማሪ ድምቀት ሆኗል።
ቁልቁለታማ በሆነ አለታማ ስፍራ የሚኖሩ እነዚህ ፍየሎች የግጦሽ ሳር ለመመገብ በቡድን ሆነው በረዶ ወደሚንቀሳቀስባቸው የግጦሽ መስኮች የሚወርዱ ሲሆን ጨለማ ሲወርድ ከአስቸጋሪ የአየር ሁኔታና ከአዳኞች መጠለያ ለመፈለግ ወደ ተራራማ መኖሪያቸው ይመለሳሉ። የዱር ፍየሎች ከተራራ ሸንተረር ጀርባ የምትወጣው ሙሉ ጨረቃ ፊት ላይ ሆነው መታየታቸው ማራኪ እይታ ፈጥሯል። እነዚህ በዓለም ላይ የተፈጥሮ ጥበቃ ህብረት ሊጠፉ የተቃረቡ ዝርያዎች ላይ መዝገብ ውስጥ የተዘረዘሩ የዱር ፍየሎች 2500 ሜትር ከፍታ ላይ በሚገኘው ፓንጋ ተራራ ላይ ነው የሚታዩት። ሌላኛው ከሰሞኑን ሲያነጋግር የቆየው ፒአይ በዘገባ እንደገለጸው የክብር ወሰን አዳኙ ብሎ ጠርቶታል። ይህንን ለማድረግ ዴቪድ ራሽ በአሄዶ ግማሽ ማራቶን ተካፍሏል። ዴቪድ በድንቃ ድንቅ መዝገብ ስሙን ለማስፈር ካለው ጉጉት የተነሳ በአውሮፓውያን አቆጣጠር በ2019 111 ቲሸርቶችን ደራርቦ በግማሽ ማራቶን ውድድር ተሳትፏል። የድንቃ ድንቅ መዝገብም ይህንን አዲስ ነገር ነው ብሎ ድርጊቱን መዝግቦለት ነበር። ይሁንና ከጥቂት ዓመታት በኋላ 127 ቲሸርቶችን በደራረበው ተሳታፊ ስሙን እና ክብሩን ተነጥቋል። ዳግም ስሙን ለማጻፍ ዴቪድ ከፍተኛ ልምምድ አደረገ። በ2024 ወደ አይሆዳ ግማሽ ማራቶን ዳግም ለመሳተፍ በመፈለግ 114 ቲሸርቶች እንደለበሰ አንገቱ ተጨማሪ ልብሶችን ማጥለቅ ባለመቻሉና ከደም ዝውውር ጋር በተያያዘ ባጋጠመው ችግር እቅዱን ማሳካት አለመቻሉ ተገልጿል። በዚህ ዓመት ግን ዴቪድ የተነጠቀውን ክብረ ወሰን ዳግም አስመልሷል። በአይሆዳ ግማሽ ማራቶን ላይ ተሳትፎ 137 ቲሸርቶችን በመልበስ ውድድሩን ሲያጠናቅቅ የድንቃ ድንቅ መዝገብ ደግሞ አዲስ ክብረ ወሰን በማለትም መዝግቦለታል። ዴቪድ 21 ኪሎ ሜትር ሲያጠናቅቅ 21.77 ኪሎ ግራም የሚመዝን ቲሸርት ተሸክሞ እንደሆነ ሳማ ቲቪ ዘግቧል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ።
ስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ